አትክልትና ፍራፍሬ እንዲሁም ለአስቤዛ አስፈላጊ የሆኑ የባልትና ውጤቶችን ቅመማ ቅመሞችን ሁሉንም በአንድ ላይ የምታገኙበት ነፃነት አትክልትና አስቤዛ ነው የሚገኘው። ያላቸውን አቅርቦት እንዲሁም ዋጋውን ወደ እናንተ ያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ነው። እንዴት አለክ? ሰላም እንዴት ነሽ? አለኝ መስገን ነው። እንዴት ናችሁ? አለ እግዚአብሔር ይመስገን ሰላም። እንግዲህ ዛሬ እናንተ ጋር የተገኘ ነው እናንተ ጋር የምታቀርቧቸውን አትክልት፣ ፍራፍሬዎች እንዲሁም ለአስቤዛ አስፈላጊ የሆኑትን ባልትና ውጤቶች ሁሉንም አካቶ የያዘው ነፃነት አትክልትና አስቤዛ ነው። ራስን ከማስተዋወቅ ጀምርልኝና ስለ ድርጅታችሁ የተወሰነ በለን። አመሰግናለሁ በጣም። እኔ እንግዲህ ወንደሰን ሞርዴ ይባላለሁ። የነፃነት አትክልትና አስቤዛ ዋና ስራ አስኪያጅ ነኝ። ነፃነት አትክልትና አስቤዛ እንደምታዩ ከዝቅተኛ የኑሮ ደረጃ ጀምሮ እስከ ከፍተኛ የኑሮ ደረጃ ድረስ ሚድል ክላሱን ጭምር አካቶ የያዘ የአስቤዛ ቤት ነው። አትክልቶች አሉ ሙሉ እንደምታያቸው ሁሉ። እነዚህ አትክልቶች በብዛት ከገበሬ በዳይሬክት የሚመጡ በመሀል የደላላ ምናምን ትራንስፖርት ምናምን ብዙ ነገር ኮስት ያላረጋቸውና በፍረሽ እንደገና ደግሞ ሼልፍ ላይፋቸውም እንደምታዩ ከቤቱ ኳሊቲ እና ከአየር ኮንዲሽኑ የተመጣጠረ የአየር ሁኔታ አንፃር ጀምሮ በጣም ፍሬሽ የሆኑ በፍሪጅ በምናምን አይደሉም እንደምታያቸው፣ ግን ፍሬሽ የሆኑ አንደኛ ፍሬሽ ቶሎ ነው እየገቡ ቶሎ በመጠን ገብተው ፍሪጅ ውስጥ ያልቆዩ ወይ ደግሞ ያልተወለጉ ምናምን ፍሬሽ አትክልቶችን የባልትና ውጤቶችን ፋብሪካ ምርቶችን በብዛት ይዘን ከስተመራችንን ወይም ደግሞ ህዝባችን እያገለገልንበት ያለው ሁኔታ ነው ያለው። መልካም ወንደሰን፣ እንግዲህ እኔም እንደማየው በጣም ሰፋ ያለ ቤት ነው። ሁሉንም ነገር አካቶ የያዘ ነው። እንግዲህ ተመልካቾችም እዚህ መጥተው ምንም ያጣሉ ብዬ አላስብም። እንዳልከኝ ከአምራቹ ቀጥታ ለተጠቃሚዎች የቀረበ ነገር። መልካም እሺ፣ ከሽንኩርት እንጀምርና እናንተ ጋር የያዟቸውን ሽንኩርትና ዋጋቸውን ንገረን። ለምሳሌ ሽንኩርት አለ እንደምታዩ። ይሄ በጣም ደረቅና ቆንጆ ሽንኩርት ነው። አንዳንድ ጊዜ በስመ ሽንኩርት ሲባል ሰው ብዙ አይነት ደረጃ ያላቸው ሽንኩርቶች አሉ። ይሄ እንደምታዩ በጣም ኳሊቲ ሽንኩርት ነው። ከአፋር አካባቢ ከኮንታክቶቻችን የትልቅ ፋርም ነው የሚቀርበው። 35 ብር ነው አሁን ዛሬ እየሸጥን ያለ ነው። የኪሎ ዋጋ እንዳይሽው ከኳሊቲ አሁን ብዙ ጊዜ ዋጋ ላይ ሰው ፎከስ ሲያደርግ ኳሊቲን ይረሳል ምናምንና ይሄ ፕሮሞሽን ዋጋው አይደለም፣ የዘወትር ዋጋው ይጨምራል ይቀንሳል። ለዛሬ ይሄ በጣም ኳሊቲ የሆነ ሽንኩርት እዛ ጋር እንደምታዩ በብዛት ነው ያለው። በሁሉም ቅርንጫፎቻችን 35 ብር ይሸጣል። 35 እየተሸጠን። መልካም እሺ፣ ጥቅል ጎመን ስንት ገባ? ጥቅል ጎመንም ከ30 እስከ 35 ባለው የዋጋ ኢንተርቫል ውስጥ ነው ያለው። እሱም ያው እንደዛ ነው። ከጥቅል ጎመን ባሻገር እንደው ሀባብም ለሚፈልጉ የሱስ ዋጋው አይነቱን የተወሰነ ንገረን። በጣም ጥሩ። ሀባብም እንዴት ነው መሰለሽ፣ ብዙ አይነት ሀባብ አለ። ይሄ በአጋጣሚ አልተቆረጠም። ዛሬ ለምን እንዳልቆረጠ አላውቅም። በጣም ውስጡ ቢቆረጥ በጣም ቀይ የሆነ እና ጣፋጭ የኬሚሲ አካባቢ ሀባብ ነው። ኪሎ 60 ብር ነው እየሸጥን ያለ ነው። ይሄንን ፍሬሽ ሀባብ። መልካም እሺ፣ ከሱ ባሻገር እዚህ ጋር እንግዲህ ዱባም አለ። እሱም ዋጋውን ንገረን። ዱባ አለ። ዱባ ብዙ ጊዜ እሱም ተቆራርጦን በሙሉ ይሸጣል። ተከፋፍሎ ይሸጣል። በኪሎ 35 ብር ሂሳብ ነው የሚሸጠው እሱ 35 ብር ሂሳብ። መልካም። ሌላ እንግዲህ እዚህ ጋር እንደማየው አፕልም አለ፣ ስትሮበሪም አለ። የእነሱስ ዋጋስ ምን ያህል ነው? የነዚህም ዋጋ እንደ ጊዜው ሁሌ የሚለያያል። ስትሮበሪ አሁን ይቺ ሙሉዋን እቺ የምታያት በኪሎ አይደለችም። ይቺ አንዷ ፓክ ማለት ነው 200 ብር ነው የምትሸጠው። 200 ናት እቺ። 200 ነው የምትሸጠው። ይሄኛውስ አፕል ደግሞ ይሄ አሁን 5 ፍሬ ለምን እንደሚታሸግ ባላቅም ብዙ ቦታ ላይ በ5 ነው እንደዚህ የሚታሸገውና ይሄም አሁን ያለው ዋጋ ኦልሞስት እስከ 170 ብር አካባቢ ሂሳብ ነው። 170 ብር ማለት ነው። ጥሩ። ሌላም እንግዲህ ብዙ አይነት ነገር ነው ያለው እናንተ ጋር። ብርቱካንም ሙዝም አለ። የእነሱስ ዋጋ ምን ያህል ነው? አሁን በአጋጣሚ እንዴት ሆነ መሰለሽ፣ ዛሬ የተገናኘንበት ታይም እኛ በዓላትን እናከብራለን። አሁን ከነገ ጀምሮ ከተራ ጥምቀት 3 ቀን ዝግ ነው ይሄ ቤት ማለት ነው። እና በአጋጣሚ እናንተ የመጣችሁበት ሰዓት ብዙ አትክልቶች የገቡበት ሰዓት አይደለም። ለምን አትክልቶቹ
አሁን እነዚህ ዛሬ ተሸጠው ማለቅ አለባቸው። ነገና ከነገ ወዲያ ለበዓሉ ስንዘጋ እንትን ያደርጋሉ፣ ይበላሻል። እንዳይቆይና እንዳይበላሽ እና ብዙም ያልገባበት ታይም ላይ ነው የመጣችሁት። ብርቱካን ኦልሬዲ ወደ ማለቁ የቀረበ ነው፣ ግን 200 ብር ነው። ይሄ ቫላንሺያ ብርቱካን ይባላል። በጣም ጣፋጭ ብርቱካን ነው። 200 ብር ነው እየተሸጠ ያለው። እሺ ሙዝስ? ሙዝ በኪሎ 70 ብር እየሸጥን ነው። 70 ብር። እሺ ቆንጆ። ሌላ ደግሞ እዚህ ጋር ቲማቲምም አለ። እሱስ ስንት ነው በኪሎ ዋጋው? ቲማቲም አሁን ጥሩ ዋጋ ላይ ያለበት ሰዓት ነው። በእርግጥ እኛ ጋር ሁሌም ቲማቲም አሁን ብዙ ቦታ ላይ ሲጨምር መያዝ ያቆማሉ፣ ሲቀንስ ደግሞ በጋሪው መንገዱ ምናምን ሁላ ሆኖ ታያለሽ። እኛ ጋር ሁሌም አይጠፋም ቲማቲም ለኛ በጣም ቅርብ ነው። የራሳችንን ማሳም ጭምር ያለበት ሁኔታ ነው ያለ። ሁሌም ባይደርስም አሁን ሁሌም የራሳቸው ማሳ ያላቸው እዚህ ከተማ ውስጥ ሻጮች አሉ። ግን ሁሌም የራሳቸው ምርት ነው የሚሸጡት ማለት አይደለም። ወቅታዊ ነው። እኛ አሁን የሆነ ጊዜ ቲማቲም ይደርስልናል፣ የሆነ ጊዜ ድንች ይደርስልናል፣ የሆነ ጊዜ ሽንኩርት ይደርስልናል እና በብዛት ግን ቲማቲም ብዙ ጊዜ ከራሳችን ማሳ ይተከልና ዝነቅ ያለም ጤና የራሳችን እርሻዎች አሉ። እዛ ላይ የራሳችን ፕሮዳክቶች ናቸውና ዛሬ 32 ብር የተሸጠ ነው ቲማቲም በኪሎ 32 ብር። በጣም ጥሩ ኤዱዬ። እንግዲህ እንደምታዩ እዚህ ጋር ሁሉም ፍራፍሬዎች አሉ። እነዚህ ቅድም ያነሳሁልሽ ሀሳብ በብዛት ያሉበት ታይም ላይ አይደለም የመጣ ነው፣ ግን ቢሆንም እነዚህ ብሮኮሊ ያለ፣ አበባ ጎመን ያለው ማለት ፎሶሊ ያለ። ለምሳሌ ፎሶሊያ 70 ብር ነው እየተሸጠ ያለው። ፍሬሽ ፎሶሊያ ነው። ቃሪያ ያለ 165 ብር ነው እየሸጥን ያለ ነው። እየነገርኩሽ ያለሁት የችርቻሮ ዋጋዎች ናቸው እነዚህ። በጅምላ ትሸጣለህ? በጅምላ እንሸጣለን። በጅምላ ስንሸጥ ሌላ ዋጋ ነው። በዲስካውንት ለነጋዴዎች ለሆቴሎች ምናምን እናስረከበን ሌላ ዋጋ አለ። ይሄ የሪቴል ዋጋ ነው እየነገርኩሽ ያለሁት። ካሮት አለ። ካሮት 70 ብር እየሸጥን ነው። በጣም ቆንጆ ካሮት ነው። በአጋጣሚ በዚሁ ከአዲስ አበባ ዙሪያ ከቃሊቲ ምናምን ፋርም ላይ ራሳችን እየዞሩን የምናነሳው ካሮት ነው። ከራሳችሁ እርሻ የምታመጡት? አይ የራሳችን እርሻ አይደለም፣ ግን በቅርብ ከዚሁ ከአዲስ አበባ አካባቢ ከቃሊቲ ነው፣ ከዚሁ ነው ከገበሬ ላይ ሄደን የምንገዛቸው ናቸው። ነጭ ሽንኩርት ስንት ገባ በኪሎ? ነጭ ሽንኩርት አሁን ትንሽ የጨመረበት ታይም ያለ፣ እንደውም ዘንድሮ ግን ጥሩ ነው። 200 ብር ነው እየሸጥን ያለ ነው። ቆንጆ ደረቅና ከለሩ የሚያምር ነጭ ሽንኩርት ነው። እንደምታየው 200 ብር እየሸጥን ነው። መልካም። እንግዲህ የአትክልት ገበያው ከበፊት ከነበረው አንጻራዊ አሁን ጭማሪ አሳይቷል? ቀንሷል? እንዴት ነው? በጣም ጥሩ ሁኔታ ላይ ያለበት ነው ያለው። አሁን ብዙ ጊዜ እንደምትሰሚ ሽንኩርት 150 ምናምን፣ ቲማቲም ከ100 ብር በላይ ምናምን ገብቶ ያውቃል የሆነ ታይም ላይ ማለት ነው። እና አሁን በአጋጣሚ ይሄ የገና ጥምቀት ጋር ምናምን ተያይዞ ያለው ዋጋ በጣም ፌር የሆነ ጥሩ ዋጋ ነው። በአትክልት ዙሪያ ያለው ነገር ቆንጆ ነው በጣም። ያው አሁን ሎሚ ትንሽ ከጥምቀት ጋር ተያይዞ እንግዲህ ለመወርወር አስበውት መሰለኝ ሎሚ ነው ትንሽ ዋጋ ጨምሮ ያለው። ያለው የዋጋ ሁኔታ በጣም ጥሩ ነው፣ ወቅቱንም ጭምር። እንደገና ደግሞ ይሄ ቤት ዋጋዎችን በማረጋጋት ሁሌም የሚታወቅ ተስገብግቦ የሆነ እቃ ጨመረ ሲባል ለመጨመር የሚጣደፍ ምናምን ቤት አይደለም። እውነት ለመናገር ያለንን እቃ ሸጠን ከዛ ደግሞ አምጥተን እንደዋጋው የምንሄድ እንጂ እንደምታዩ ይሄ ቤት ስቶክ የለው። ልቅ ነው እንደምታዩ። ምንም ደብቀሽ የሆነ ስቶር አድርገሽ የለም ብለሽ ሌላ ዋጋ ጭማሪ የምትፈጥሪበት ምናምን አይደለም። የንግድ እንትናችን ኢቲክሳችንም አይደለም። ቤቱም እንደምታዩ ኦፕን ነው። ከስተመርን የለም ማለት አትችይም። እና ያለው ሁኔታ እንደዚህ ነው። ያው እንደነገርከኝ በችርቻሮ በጅምላም ትሸጣላችሁ። ሰው እንደየፍላጎቱ መጥቶ መገበያየት ይችላል። መልካም። እሺ ሌላ እንግዲህ ለአስቤዛ አስፈላጊ ከምንላቸው ነገሮች ውስጥ ዘይት ነው። እናንተ ጋር ምን አይነት ዘይቶች አሉ? ዋጋቸውስ እንዴት ነው? በጣም ጥሩ። እኛ ጋር እንግዲህ ዛሬ በአጋጣሚ የሀገር ውስጥ ዘይት ጨርሰናል። በብዛት የምታያቸው የውጭ ሀገር ዘይቶች ናቸው። የኛ ሀገር ሰው በጣም የሚወደው ደንበኞቻችን በፍቅር የሚገዙት ኦማር የሚባል እንግዲህ የዘይት አምባሳደር የሆነ ዘይት ነው አለ። ኦርካይድ አለ፣ ሌሎች ሰንፍላወር ዘይቶች አሉ። ብዙ አይነት አማራጭ ቢያንስ ከ6 ከ7 አይነት ዘይቶች በላይና በተለያየ የሊትር አማራጭ አሉ። በ1 ሊትር፣ በ5 ሊትር፣ በ3 ሊትር፣ በ5 ሊትር፣ በ20 ሊትር የመሳሰሉ በሁሉም ሊትር አማራጮች አሉ። እንደገና ደግሞ ለከስተመር በችርቻሮ የሚወሰዱ ናቸው እነዚህ ተፈተው የምታያቸው። እዛ ጋር ደግሞ በካርቶን ተደርድረው የምታያቸው ደግሞ ብዛት ለሚገዙ ሆቴሎች፣ ነጋዴዎች፣ ሱፐርማርኬቶች፣ ትንንሽ እነዚህ የሰፈር ሱቆች ምናምን ደግሞ የሚወስዷቸው በካርቶን በብዛት የምንሸጥባቸው። ብዙ ጊዜ ፍሬ ነው የሚይዘው ካርቶኑ? አንዱ ካርቶን 4 ፍሬ ነው የሚይዘው። በ5 ሊትር ያለው በ5 ሊትር በ3 ሊትር 6 ይይዛል። በ1 ሊትር 12 ይይዛል።
እንደዛ ናቸው። እሺ ወደ ችርቻሮ እንምጣና ኦማር 5 ሊትሩ ምን ያህል ነው ዋጋው? ኦማር 5 ሊትር አሁን የጨመረ ዋጋ ነው ያለው። ኦማር 5 ሊትር 2050 ብር እየተሸጠ ያለበት ቀን ነው ዛሬ ያለው። የችርቻሮ ዋጋ ነው እየነገርኩሽ ያለሁት። 1970 ብር ነው ኦርካይድ። እሺ እዚህ ጋር ደግሞ ሌላ ዳኒያ የሚል አለ። እሱስ ምን ያህል ነው ዋጋው? ዳኒያ ዘይት ትንሽ ከፍ እያለ የመጣበት ሁኔታ በተለይ እቺ ከገና ወደዚህ እንደገና ጥምቀትም ጋር ተያይዞ መኪኖች ብዙ ጊዜ መመለሻ ስለሚያጡ ምናምን ተብሎ ትንሽ እጥረት ላይ ያለበት ሁኔታ ነው ያለው። 18,000 ብር እየሸጠ ነው ዳኒያ ሰንፍላወር ማለት ነው። እንግዲህ እነዚህ የ5 ሊትር አማራጮች ናቸው። ወደ 3 ሊትሩ እንሂድና በየትኛው አማራጭ አላችሁ? ዋጋውስ ምን ያህል ነው? በ3 ሊትር አማራጭ ለምሳሌ ዛሬ በዳኒያ ነው ያለን፣ ግን ብዙ በብዛት በሁሉም ይኖራል። በፎር ኦልም በኦርካይድም በምናምንም ይኖራል። ያለው 1050 ብር ነው በ3 ሊትር ያለው 1050 ብር ማለት ነው። 1050 ብር የፍሬ የችርቻሮ ዋጋ። መልካም እንግዲህ ቅድም ቀደም ብዬ ሳልጠይቅ የቀረውት ፎሮል በ5 ሊትርስ ምን ያህል ነው ዋጋው? ፎሮል በ5 ሊትር በኦርካይድ እና በዳኒያ መካከል ያለ ብራንድ ነው። ፎሮል 1990 ብር ነው። 1990 ብር ነው ፎሮል። ዋጋቸው እንደነገርኩሽ አሁን ይቀያየራል። ለምሳሌ ቅድም ሌላ ዋጋ ነው፣ አሁን ሌላ ዋጋ ይሆናል። ሲገባ ሲወጣ ማለት ነው ያለው ላይ ሳይሆን። አሁን ለምሳሌ እኛ ከሰዓት የሚገባ ሌላ እቃ አለን፣ ያ ሌላ ዋጋ ነው። ይሄ ትላንትና የገባ እቃ ነው። ብዙ ጊዜ ዋጋ አንዳንድ ጊዜ ከስተመሮች ምን ያደርጋሉ፣ ለምሳሌ የሆነ ሚዲያ ላይ የተለቀቀ ትላንት ሊሆን ይችላል፣ ከትላንት ወደ ሳምንት በፊት ምናምን የተለቀቀ ዋጋ ዛሬ ሰምተው ለምን እንዴት ቀነሰ የሰማሁት ይሄን ነበር እንዴት ጨመረ ምናምን አይነት ነገር አለና አሴ ከረንት ታይም ዋጋ ነው። ያው እንግዲህ እንደምታዩ ብዙ አይነት እቃዎች ብዙ አይነት አይተም ቢያንስ ከ500 ምናምን አይነት በላይ የሆኑ እቃዎች አሉ በተለያየ አማራጮች ማለት ነው። ለምሳሌ አሁን እዚህ ጋር እንደምታዩ በፎርቹን አለ አልማሊክ እና የመሳሰሉ በርካታ የሩዝ አማራጮች አሉ፣ የፓስታ አማራጮች አሉ፣ የሀገር ውስጥም የውጭም ፓስታዎችም አሉ። ይሄን ላዛኛ መኮረኒ እና ማአት አይነት እቃዎች ወተቶች በብዙ አይነት አማራጮች ያሉበት ሁኔታ ነው ያለውና የእያንዳንዶቹን ዋጋዎች በኢንዌስ በቴሌግራም ገጻችንም ላይ የሚለቀቃል፣ እዛም ላይ ገብተው ሰርች ማድረግ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ከዚህ ባሻገር ደግሞ እስቲ የባልትና ውጤቶችን እንዲሁም ደግሞ እናንተ ጋር ያሉትን ጥራጥሬዎችን በተወሰነ ለተመልካች እናደርስ። እሺ ኤዱዬ፣ እንግዲህ ነፃነት አትክልትና አስቤዛ እንዳየሽው አትክልቶችን፣ ጥራጥሬዎችን፣ ቅመማ ቅመሞችን፣ የተዘጋጁ ባልትናዎችን እንዲሁም ደግሞ የፋብሪካ ምርቶች እነዚህ ዱቄት፣ መኮረኒ፣ ፓስታዎችን በብዛት እንደምታዩ ያስገባ ሁሉን ነገር በአንድ ቦታ የያዘ ሱፐርማርኬትም አይደለም ሱቅም አይደለም፣ አትክልትና አስቤዛ ነው ስያሜው። አትክልትና አስቤዛ ስያሜውን ብቻም ሳይሆን ቤቱም እንደምታዩ የገበሬ ቤት የፋብሪካ ቤት የሚመስል የመትረፍረፍ ቤት የሆነ ቤት ነው እና እንዲህ እንደ ሱፐር ማርኬቶች በጣም ተቀናጥቶ ዋጋ ኮስት አድርጎ ምናምንም የመጣም አይደለም። እንደገና ደግሞ በደንብ የዚህ ቤት ለማንኛውም ማህበረሰብ እንዲገባው የምፈልገው ሼልፍ ላይፉ እንደነገርኩሽ ነው። አሁን ብዙ ቦታ እቃዎቹ እያሉ ዴት እያላቸው ጭምር ግን ኤክስፓየርድ የሚያደርጉበት ሁኔታ ነው የምታየው። ኮብል ላይ ተቀምጠው አቧራ እያገኙ ምናምን ብዙ ቦታ ላይ ያለው የኛ ሀገር ማርኬት እና እዚህ ግን በጣም በኳሊቲ ከሱፐር ማርኬት በተሻለ ስታንዳርድ ያለው ቤት የሆኑ ግን ደግሞ በቺፕ ዋጋና በብዛት የቀረቡበት ነፃነት አትክልትና አስቤዛ ለየት የሚያደርገው እሱ ነው። ለምሳሌ ከውጭ ገና ስገባ አትክልት አለ፣ ሌሎች ለአስቤዛ አስፈላጊ የሚባሉ ጥራጥሬዎችን፣ የባልትና ውጤቶችን ሁሉንም አካቶ የያዘ ነው። እንግዲህ ሰዎች እዚህ መጥተው ምንም ያጣሉ ብዬ አላስብም። ሁሉንም በአንድ ቦታ የሚያገኙበት ነው። እስቲ ቡና ስንት ገባ በኪሎ? ለምሳሌ ቡና አለ። ቡና ብዙ አይነት ደረጃ ነው ያለው ቡና። በነገራችን ላይ እኛ ቤት ብዙ 4-5 አይነት ቡናዎች ይኖራሉ ብዙ ጊዜ። ይሄ አሁን የመጀመሪያ ከዛ የምታዩ ከዳር በኩል ያለው የጅማ ቡና ነው፣ ግን በደረጃ እንደ ጅማ ቡና ማለት ነው። 1550 የችርቻሮ ዋጋው። ይሄኛው የምን ቡና ነው? የታጠበ የወለጋ ቡና ነው። ይሄ ደግሞ 1650 ብር ነው። ያው ዋጋ አላቸው እያንዳንዳቸው እንደምታዩ። ይሄ ደግሞ
የሐረር አካባቢ ቡና ይመስለኛል። እዚህም 1450 ብር ነው ዋጋው። የኪሎ 1450 ብር። ሌላ አይነት ቡናዎች አሉ፣ የተፈጩ አሉ፣ ራሳችን የምናዘጋጃቸው ጭምር ማለት ነው። የተፈጩ የተቆሉ፣ እንደገና ደግሞ የታሸጉ እንደዚሁም በጥሬውም የታሸጉ አሉ። ከ1700 ብር እና 1650 ብር የዋጋ ኢንተርቫል ውስጥ ያሉ ሌሎች ማሳይሽ ቡናዎች አሉ። ስለዚህ ያው ሰዎች እንደሚፈልጉት አማራጭ እናንተ ጋር የተዘጋጃለ ማለት ነው። መልካም። እሺ፣ ሌላው ደግሞ ምስር ክክ እዛ ጋር ይታየኛል። እስቲ እናንተ ጋር ያሉትን የሀገር ውስጥ ናቸው የውጭ ነው፣ እንዲሁም ደግሞ ዋጋቸውን አያይዘህ ንገረኝ። በጣም ጥሩ። ምስር በክክ አለን፣ በድፍን አለን። በነገራችን ላይ ብዙ አይነት የምስር አማራጭም ነው ያለ። ድፍን የሀገር ውስጥ አለ፣ ድፍን የውጭ አለ። ድፍን ምስር ክክ የሀገር ውስጥ አለ፣ ድፍን ምስር ክክ የውጭ አለ። የተለቀመ ያልተለቀመ፣ እዛ ደግሞ ተለቅመው ደግሞ የታሸጉ በጣም ንጹሆች ደግሞ አይተሻቸዋል። ሁሉም የራሳቸው ዋጋ አይነት አላቸው። ለምሳሌ የምስር ክክ የውጭው በጣም ቆንጆ ነው፣ እንዳየሽው ንጹህ ነው፣ 240 ብር ነው የሚሸጠው። የሀገር ውስጥ ምስር ክክ ደግሞ የችርቻሮ ዋጋ 330 ብር ነው። የሀገር ውስጥ ድፍን ምስር አለ 300 ብር ንጹህ የተለቀመ ነው ያለቀለት። የውጭ 200 ብር ብቻ ነው የሚሸጠው። እንደው አብዛኛው ጊዜ የሀገር ውስጥ የውጭ እንላለን እና ልዩነታቸው ምንድን ነው? በጣም ጥሩ። የሀገር ውስጥና የውጭ ሲባል የሀገር ውስጥ ነው የሚጨምረው በምስር። ለምሳሌ ሌሎች አንዳንድ እቃዎች ለምሳሌ ሩዝን ብታስቢ ምናምን የውጭ ኳሊቲው የጨመረ ነው፣ ዋጋውም ይጨምራል። በምስር ግን በምስር በአተርክክ በምናምን አተርክክም የውጭም አለ የሀገር ውስጥም አለ። በምስር ግን የሀገር ውስጦቹ በጣም ጣፋጭ ናቸው። ከጣዕም አንጻር በጣም ጣፋጭ ናቸው፣ ያምራሉ። ለምሳሌ በወጥ ስትሰሪው የውጭው ትንሽ ወጡ ላይ ራሱ ወፍራም ሆኖ ይታያል። ወደ አተርክክ ነው ከፍ የሚለው ሲለቀቀል ማለት ነው። ጣዕሙም እንደዛው እና ግን የውጭዎቹ እንደምታያቸው በጣም ኳሊቲ ምንም ልቃሚ የሌላቸው እዛ የአመራረት የእርሻ ቴክኖሎጂያቸውም ከፍ ያለ ስለሆነ በኳሊቲ ነው የሚመጡት። የሀገር ውስጥ ግን ልቃሚ አያጣም፣ የሆነ ነገር አፈር ድንጋይ ምናምን አያጣም። እሱን ግን ያው ይጸዳል እዚህ እንጂ ግን ዞሮ የሀገር ውስጥ ዋጋው ከፍ ነው። መልካም። እንግዲህ ቀደም ብለን ሩዝ በ5 ኪሎም እንዲሁም በተለያዩ አማራጮች አይተናል። እዚህ ጋር ደግሞ በኪሎ ያስቀመጣችሁት አለ። እስቲ ምን ያህል ነው ዋጋው? የተወሰነ ስለዚህ ሩዝ ንገረን። በጣም ጥሩ። ይሄ ሩዝ እንደምታየው የህንድ ሩዝ ነው። የኛ ሀገር ሩዝ ብዙ ጊዜ ለእንጀራ ነው የምንጠቀመው እና አጋጣሚ አልያዝነውም እኛ። ይሄ የህንድ ሩዝ ነው። በችርቻሮ ዋጋው 120 ብር ነው። ያኛው ደግሞ በስመቲ የሚባል ደረጃ አንድ ሩዝ XXL የሚባል ብራንድ ነው። ከውጭ ነው እሱም የሚገባው 290 ብር ነው የችርቻሮ ዋጋው። በኪሎ ለሚፈልጉ በስመቲ 290 ነው ችርቻሮ ዋጋው። ያኛውን በስመቲ ነው። ያኛው ደግሞ 190 ብር አለ። ምንድነው በሁለቱ መሀል ያለው ልዩነት? ቅድም እንደነገርኩሽ ደረጃቸው የጣዕም ደረጃቸው ሲቀቀሉ ያለው ነገር ምናምን ይለያያል ነው። ለዛ ነው የተለያየ ዋጋ ያላቸው። መልካም። እንግዲህ ከነዚህ ባሻገር ደግሞ ቅመማ ቅመሞች አሉ እናንተ ጋር። እነሱስ የኪሎ ዋጋቸው እንዲሁም አቅርቦታቸው እንዴት ነው? በጣም ጥሩ። ያው ቅመማ ቅመም አሁን ትንሽ ዋጋ ከፍ ያለበት ታይም ነው ያለው። ቅድም አጠቃላይ የገበያውን ሁኔታ ስትነግሪኝ በደንብ ያልገለጽኩት የቅመማ ቅመም ነው። ቅመማ ቅመም በጣም ዋጋ ከፍ ብሏል። ለምሳሌ ኮረሪማ በጣም ውድ ነው ያለበት ሁኔታ 2900 ብር ነው እኛ እየሸጥን ያለ ነው። ውድ ነው። አብሽ 400 ብር ነው። ጥቁር ቅመም በነገራችን ላይ እኛ ቤት ያሉ እቃዎች በደንብ የምነግርሽ በኳሊቲ ከፍተኛ ካለው የተሻለ የሚባል ጥራት ያላቸው እኛ በጥራትና በዋጋ አንደራደርም። እውነት ለመናገር ይሄ ጥቁር ቅመም አሁን እንደምታየው በጣም ደማቅ ጥቁር ነው። ልቃሚ የለውም ምናምን ነገር የተሰባበረ ነገር የለውም። ጽድት ያለ ነው። 900 ብር ነው የችርቻሮ ዋጋ ይሸጥን ያለ ነው። እንግዲህ ጥራጥሬዎችን እንዲሁም ደግሞ የባልትና ውጤቶችን በተወሰነ አይተናል። ከዚህ ሌላ ምናልባት እናንተ ጋር የምታሳየን ሌሎች ነገሮች አሉ? እኛ ጋር ሌሎች የማሳየሽ ብዙ ቦታ የማይኖሩ እኛ ጋር በብዛት ያሉ ለምሳሌ መኮረኒ የምታየው የፋብሪካ ምርቶች ቢያንስ ከ5 ከ6 አይነት በላይ የሀገር ውስጥ መኮረኒዎች ብቻ አሉ። እነ ፕሪማ፣ ካኦጀጂ፣ አህዋን ምናምን የሚባሉ ካምፓኒዎች የሚያመርቷቸው በርካታ የመኮረኒ አይነት ያለን። ስኳር የሀገር ውስጥ የፊንጫ ስኳር አለን። ብዙ አጋጣሚ ስኳር ያው ብዙ ጊዜ ስኳርና ዘይት እንትን ነው የከስተመሩ ማለት የማህበረሰቡም ጩኸት ናቸው እና ስኳርን እኛ በከፍተኛ ዋጋ አረጋግተን ነው አሁን እየሸጥን ያለ ነው። በነገራችን የጠፉ ማቴሪያሎች ናቸው። ስኳር አሁን በችርቻሮ ወይስ በጅምላ ነው እናንተ ጋር ያለው? በጅምላም በችርቻሮም አለ። የኪሎ ዋጋ ምን ያህል ነው? የኪሎ ዋጋ በችርቻሮ 170 ብር አለን።
ብዛት ለሚወስዱ ደግሞ ከዛ በታች ቅናሽ ዋጋ ይኖረዋል። አሁን ለምሳሌ ከብዛት የምንለው መነሻው ምን ያህል ኪሎ ነው? ከ50 ኪሎ በላይ እስከ ከፍ እያለ ይሄዳል ማለት ነው። መልካም። ከነዚህ ባሻገር ቀደም ብለን እንደነገርከኝ የተዘጋጁ በርበሬዎች፣ ሽሮ እንዲሁም ሚጥሚጣዎች አሉ ብለኸኛል። የተዘጋጁበትን የኪሎ አማራጭና ዋጋቸውስ ምን ያህል ነው? እንዲሁ የተዘጋጀ መውሰድ ለሚፈልግ። በጣም ጥሩ። በርበሬ አሁን የተዘጋጀ በርበሬ 1200 ብር አለን። በጣም ደረጃ 1 እኛ ቤት ውስጥ ነው የሚዘጋጀው። ቅድም በነገርኩሽ ቅመማ ቅመሞች ቅመሞቹ በደንብ አሁን ብዙ ጊዜ በርበሬ ዝም ብለሽ አስፈጭተሽም በርበሬ ሊሆን ይችላል። ግን በቅመማ ቅመም በደንብ ተደልዞ እኛ ጋር ሽንኩርቱ እኛ ጋር ነው። ነጭ ሽንኩርት እንዳየሽው የተፈለፈለ ጭምራል እኛ ጋር ነው። ቅመሞቹ እኛው ጋር ናቸው። የራሳችንን ቅመማ ቅመሞች ተጠቅመን የራሳችንን ሰራተኞች ጉልበት ብቻ አዳርገንበት የሚወጣ በጣም ቆንጆ በርበሬ ነው የምልሽ። አሁን ስለ በርበሬ፣ ስለ ቅቤ፣ ስለ ምናምን ሲወራ ብዙ ጊዜ ሰው አእምሮ ላይ የሚመጣው የተአማኒነት ማጣት ነው። እኛ ግን የኛ እንኳን ካለቀና ካልደረሰልን በደንብ ከምናምናቸው አጋር ድርጅቶቻችን የምንቀበለው ማለት እርግጠኛ ሆነን ቤት ቴስት ተደርጎ ምናምን ወደ ገበያ የምናመጣውና ደረጃ 1 በርበሬ ነው 1200 ብር እየሸጥን ነው። የሚቀንሱም አሉ። ሽሮ 450 ብር እየሸጥን ነው። ሚጥሚጣ 900 ብር እየሸጥን ነው። የተዘጋጁት እዛ አለ በኪሎ አማራጭ በግማሽ ምናምን ያይሻቸው ማለት የተዘጋጀ መውሰድ ለሚፈልግ ጥሩ አማራጭ ናቸው እነዚህ። እንዲሁም ደግሞ እንዳየናቸው እንዲሁ በብቱንም መውሰድ ለሚፈልጉ ጥሩ አማራጭ ነው። ከዚህ ባሻገር ደግሞ እንግዲህ ለየት ያለብኝ ወይም ደግሞ እዚህ ጋር የማየው ዱቄቶች ናቸው መሰለኝ። የፍርኖ ዱቄት ነው። እስቲ እናንተ ጋር ምን አይነቶችን ነው የምትይዙት? የኪሎ አማራጩን እንዲሁም ዋጋውን አያይዘህ ንገረኝ። ዱቄቶች አሁንም ቅድም እንደነገርኩሽ ልክ እንደ መኮሮኒ እንደ ፓስታ ብዙ ጊዜ መኮሮኒ፣ ፓስታ ዱቄት ተመሳሳይ ፋብሪካዎች ያመርቷቸዋል እና በብዛት የ5-6 አይነት ፋብሪካዎች አሉ ከኛ ጋር በዱቄት አብረው የሚሰሩ። ከዛ በላይ ባይሆኑ ለምሳሌ ይሄ አሜን ዱቄት ነው። በቀጥታ የአሜን ዱቄት ባሌ አካባቢ ነው የሚመረተው። የራሳቸው እርሻ መካናይዝድ አላቸው። በጣም ቺፕ በሆነ ዋጋ ነው የሚቀርበው። አሜን ዱቄት ከባሌ ነው የሚጫነው። ራሳ ጉባ ዱቄት አለን፣ እዚህ ገላን አካባቢ የሚመረት ኢቻ ዱቄት አለን፣ አልሐምዱ ዱቄት አለን፣ ሞስ የሚል ዱቄት አለን። ወደ 6-7 አይነት ፋብሪካዎች ጋር ዱቄት እንሰራለን። በብዛት ነው የሚገቡት እኛ ጋር። ያው የንግድ ህግ ላይ አንድ ሲምፕል ህግ አለ። እሱ ህግ ምንድነው? ብዛት ከገዛሽ ዋጋ ታስቀንሻለሽ። አስቀንሰሽ ከገዛሽ ደግሞ በቅናሽ ትሸጫለሽ። ምንም ሌላ ሚስጥር የለም። ይሄ ነው ያለውና የምታያቸው እዚህ ጋር በ5 እና በ10 ኪሎ አሉ። በ5 በ10 ፓኮች አሉ። በ25 ኪሎ አለ፣ በ50 ኪሎ አለ። እነዚህ በሙሉ የምታያቸው እንደዛ። 5 ኪሎ እንደው ምን ያህል ናት ዋጋዋ? 5 ኪሎ አሁን ብዙ ጊዜ 5 ወደ 10 ወደ 25 ስታወርጃቸው የማዳበሪያ ኮስት አላቸው። የማዳበሪያ ኮስት አላቸው። ለምሳሌ 50 ኪሎ ዱቄት 110 ብር የምንሸጠው አለ። እንደገና ደግሞ 102 ብር፣ 101 ብር ወደ 50ውን ወደ ኪሎ ስትቀይሪው ማለት ነው 101 ብር ሂሳብ ከ99 ብር ጀምሮ እስከ 110 ብር የሚሸጡ የዱቄት አማራጮች አሉ እንደ ብራንዳቸው እንደነገርኩሽ ማለት ነውና 5 ኪሎ አሁን ለምሳሌ በ100 ብሩ በባለ 50 ካልኩሌት ብታረጊው 500 ብር ነበር መሆን የነበረበት። የማዳበሪያ እንደዚህ ማንጠልጠያው እና አንዳንድ ኮስት ስለሚያደርግ ፋብሪካ ላይም ስንቀበለው ከዛው አሁን 5 ኪሎ 552 ብር ነው የሚሸጠው። መልካም። እንግዲህ እንደነገርከኝ ብዙ አይነት አቅርቦት የተለያዩ ፋብሪካዎች አይነት ዱቄት አላችሁና እስቲ ዋጋው በኪሎ ምን ያህል ነው? በጣም ጥሩ። ለምሳሌ አሜን እዚህ ጋር ይታየናል። በ25ም በ50ም በ5ም በ10ም አማራጭ አለው። አሜን ዱቄት የ1 ኪሎ ዋጋው እኛ የምንሸጥበት 103 ብር ሂሳብ። ራሳ ጉባ ሌላ የሚባል ዱቄት አለ። እሱ ደግሞ 105 ብር ሂሳብ ነው የምንሸጠው በኪሎ ማለት የ1 ኪሎ ዋጋ። የ1 ኪሎ ዋጋ ነገርኩሽ ማለት 5 ኪሎ 10 ኪሎ 50 ኪሎ ወደዛ ካልኩሌት ማድረጉ ሲምፕል ነው የሚሆነው ብዬ ነው። ሌላው እዚህ ጋር አልሐምዱ የሚባል ዱቄት አለን 105 ብር ነው እሱን የምንሸጠው የኪሎ ዋጋው ማለት ነው። የኪሎ ዋጋው እዚህ ጋር ኢብሳ የሚባል ዱቄት አለን። ይሄ ከገላን አካባቢ የሚመጣ በብዛት የምናስገባውና በዲስካውንት ያለን ዱቄት አሁን ይሄ ነው። ይሄ የኪሎ ዋጋው 99 ብር ነው። ትንሹ የሚባለው ትንሹ 99 ብር ነው። ሌላ ኢቻ አለ፣ ከኦጀጅ አለ፣ ሁሉም አሉ። እነዚህ ከ99 ብር እስከ 106 ብር ባለው የዋጋ ኢንተርቫል ውስጥ ያሉ ዱቄቶች ናቸው። ይሄ ማለት የችርቻሮ ዋጋቸው ነው። በብዛት ሲሆን ደግሞ
ከዚህ የተሻለ ዋጋ ይኖረዋል ማለት ነው። በጅምላ ለሚገዙ ደግሞ ቅናሽ ይኖረዋል ማለት ነው። መልካም እንግዲህ እናንተ ጋር በጣም ብዙ አይነት አማራጮች ነው ያሉት። እኛም ከብዙ ጥቂቱን ያየነው ምክንያቱም ሁሉንም ለማዳረስ ሰዓት ስለማይበቃ፣ ነገር ግን እነዚህን እቃዎች መጥተው መግዛት ለሚፈልጉ አድራሻቸው የት ነው የሚገኘው? በጣም ጥሩ እንግዲህ እነዚህን እቃዎች መጥተው መግዛት ለሚፈልጉ እንዲሁም ደግሞ ሌላ ምርት ይዘውም ከኛ ጋር መስራት ለሚፈልጉ ያለኝ መልእክት ምንድነው? 3 ቅርንጫፎች አሉን። ካራ ኮተቤ ያለችን አንድ አነስ የምትል የመጀመሪያ ቅርንጫፋችን አርሴማ ሰፈር ነው ያለችው። ሁለተኛው ቅርንጫፋችን ጎሮ አደባባይ ነው። ከጎሮ አደባባይ 100 ሜትር ወረድ ብሎ ነፃነት አትክልትና አስቤዛ ያገኙታል። ይሄ ደግሞ አሁን ያለንበት 3ኛው ቅርንጫፋችን ነው። ሰሚት 72 ፕላዛ ላይ ብዙ ጊዜ 72 የምትለው ሁለት ስትደገም አንዳንድ ከስተመር የሚታታ ሰሚት 72 የሰፈሩ ስም ሲሆን 72 ፕላዛ ደግሞ የዚህ ህንፃ ግራውንድ ላይ እንገኛለን ማለት ነው። መልካም እንግዲህ እኔም ተመልካቾች የመጣው እንዲጎበኛችሁ መልእክቴ ነው። ስለሰጠን ጊዜ ከልብ ነው የምናመሰግነው። መልካም ቀን። በጣም እናመሰግናለን።